ወዶቼ እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ። አዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደ ቤት በሰላም መጣችሁ። እዚህ ቤት ውስጥ ሌክዠሪ ባግ ወዳለው በጣም ፋሽን ወዳለው ዲአይዋይ አድርጌ ቤት ማሳመር ወዳለው የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። ስለ ስራ ስለ አንዳንድ ነገር የኔን ላይፍ ኤክስፒሪየንስ ሼር አድርጋለሁኝ ጠቀመኝ ብዬ የማስበው ለእህቶቼ ማለት ነው። እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ላለሁኝ። እናንተ ደግሞ ለመምጣቴ ምክንያት የሆናችሁ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ሁሉ ጊዜ እንደምናረገው የቀን ፖርሳይን ላሳያችሁ። እንዳያችሁት እንደዚህ እንግዲህ ናፍቆናል አይደለ? ከለርፉል የሆነ ልብስ ማለት ነው። እንደምታዩት እንግዲህ ቀበቶ የራሷ ያላት ባትሌቷን ረዘም ያለች የቆየ ጨርቅ ቁምጣ በጣም ኤሌገንት የምታስመስል ያው ቁምጣ ነው ግን ጨርቅ ነው የሚያሳምር ቁምጣ የጨርቅ ቁምጣና ፒንክ ሲልክ ሸሚዝ አድርጌያለሁ ማለት ነው። ይሄን ብራንድ በጣም ነው የምወደው እውነት ለመናገር እኔ ዲቴል ያለው ፐርል ዲቴል አላት። ካገኘውኝ ዲለርስ ነው የገዛሁት ግን ኦንላይን ላይ ሊሸጥ ስለሚችል ይሸጣል ብዙ ጊዜ ማለት ነውና ስለሆነ ታግ አደርግላችኋለሁ። ካልሆነ ደግሞ ዲለርስ ሄዳችሁ ሞክሩት። ብራንዱን አስቀምጥላችኋለሁ ማለት ነው። ከዛ ጋር የሚሄድ ሸኔል ቦይ ባግ ይዣለሁኝ። ፒንክ ሲልቨር ሃርድዌር ነው ያላት። ስትራፑም እንደዚህ ሲልቨር ነው። እኔ ሲልቨር ሰው አይደለሁም ግን አንዳንዴ እንደዚህ ቦግ ያለ ከለር ሲሆን በጣም የሚያምር ደስ የሚል ፒንክ ነው እና ባርቢ ፒንክ በጣም ደስ ይላል። ከሱ ጋር ሲልቨሩ በጣም ነው የወደድኩት ማለት ነው። ትልቅ ስለሆነ ይሄ ስትራይፑ አያችሁ ቼኑ የቦይ ባግ ስለሆነ አይ ቲንክ በሲልቨሩ ያምራል ስፔሻሊ ከዚህ ከለር ጋር በያስቤ በሲልቨሩ ነው የገዛሁት የነበረ በጣም ነው የወደድኩት። የመጀመሪያ ሸኔል ፖርሳይ ነው። ከዛ በኋላ ገዝቻለሁ አንድ ቀን አሳያችኋለሁ ማለት ነው። ለኔ የመጀመሪያ ሸኔል ፖርሳይ ነው የነበረና በጣም ነው የወደድኳት እና አሁን ሳመር ነው በቃ በደንብ ከለር የናፈቀን ሰዓት ነው ብዬ አስባለሁኝ። እንግዲህ እንደዚህ ደመቅ ያለ አለባበሴን ለብሻለሁኝ። ሸኔል ቦይ ባጌን አድርጋለሁ። የዛሬ አለባበሴ ሁልጊዜ እንደማደርገው እንግዲህ ይሄንን ይመስላል ውዶችዬ። ከዚህ በፊት እንግዲህ 1000 ሲሞላ ስጦታ ስጬ ነበረና እንደ እህቴ ከዛ 5000 ሲሞላ ብዬ ነበረ 5000 እስኪሞላ ድረስ አልጠበቅኩም ማለት ነው። 2000 ሲሞላ ሰጠሁኝ ሌላ 2 ቦርሳ እና አገር ቤት አንድ እህቴ ነው ሷርም አጋጣሚ የደረሳት ብዙ አገር ቤት አታዩኝም አይኖ ትንሽ ፐርሰንት ያሳያል ዩቲዩብ ላይ ማለትና ብዙ ሰዎች ያ አሜሪካ ያልኩም ስለምሰራ አሜሪካ ውስጥ ያላችሁ ሰዎች ነው የምታዩኝ። ግን እንዲህ እህቴ በጣም ተከታተለኝ ለካገር ቤት ነው ያለችው ነው ያላቅም ነበረ። እዛው ላይ ስማችሁን ኮሜንት ከምታረጉ ሰዎች ወስጄ ነው እጣውጥቼ ማለት ነው በልጆች አስወጥቼ ለደረሰው ሰው እንግዲህ ኮንታክት ማረጋው ማለት ነው። እንደዛ አይነት ሰው ደርሶታል እና አገር ቤት ነበር የደረሰው። አሁን 10000 ሰብስክራይበር ሲሞላ ቦርሳ እሰጣለሁ። 2 ቦርሳ አዘጋጅቻለሁ። እንደገና አሳያችኋለሁ። እዛ ቦርሳዎችን እንደገና አሳያችኋለሁ። ግን 10000 ሲሞላ 2 ቦርሳዎችን በስጦታ ለሁለት እህቶች ይሰጣለሁ ብዬ ነበረ። ግን በተለያዩ አጋጣሚዎች እንግዲህ እኔም ቶሎ አልሰራም። እናንተም ደግሞ ምንድነው ራሳችሁ አይታችሁ ጸጥ ነው የምትሉት ላይክ አታረጉም። ሰዎች ሌላ ሰዎችም ሼር ማደም ማድረግ አለባችሁ። ብዙ ላይክ አላይም ማለት ነው ወይ ሁሌ በየቀኑ ላይክ አድርጉ። ብዙ ሰዎች እንደዛ ይላሉ ግን እኔ አልልም። ብዙ ፎከስ የማደርገው ከምናገረው ነገር ላይና ሰው ከኔ ምን ተምሯል ነው ብዙ እውነት ለመናገር ማለት ነው። ለዛ ነው አላስታውሰውምና ያንን ስለማላደርግ አታረጉም። ያ ምንድነው ላይክ ብዙ ካለው በጣም በየጊዜው ቪዲዮ ስለሚሰራ አልጎሪዝሙን ይረዳዋል ማለት ነው። ትንሽ ከፍ እንዲታይ ዩቲዩብ ደግሞ ቢዝነስ ስለሆነ ሰዎች እነዚህ አይነት ሰዎች እኔን ገንዘብ ሊያሰሩኝ ይችላሉ ብሎ ስለሚያስብ ሰው እንደዚህ የሚወደው ከሆነ ይሄንን ቻናል ብሎ ስለሚያስብ አልጎሪዝሙ ይገፋዋል ማለት ነው። እና እናንተ ሌሎች አዳዲስ ሰዎች በቀላሉ እንዲያዩት ያደርጋል ማለት ለምን በጣም በየቀኑ ብዙ ዩቲዩብ የሚሰሩ ሰዎች ስላሉ ማለት ነውና እንደገና ደግሞ በየቀኑ በቀን 2 3 በሳምንት 4 ምናምን ነው እንግዲህ እንደምታዩኝ አንዳንዴ በሳምንት አንድ ያደርጋለሁ ማለት የስራ መደራረብ ነው እውነት ለመናገር ማለት ነው። እንዲህ ደግሞ ጥፍት ብዬ ደግሞ እንደዚህ የምመጣበት ጊዜ አለ። ከዛም አንፃር እንደምፈልገው አልሆነምና ግን ችግር የለም ውዶችዬ። በእኔም ችግር ስለሆነ እናንተ ላይክ እና ሼር አድርጉልኝ። ግን ችግሩ ከኔም ስለሆነ ያለው አሁን 6000 አልፏል። 8000 ሲሞላ ስቲል ቦርሳውን ሰጣለሁ። 10000 የሚለው ነገር ይሞላል። የት ይሄዳል? ነገ ከነገ ወዲያ ይሞላል። ስለዚህ ያንን ቦርሳ
እኔ እንዳላረገው ማለት ለእናንተ አዘጋጅቼው እኔ ማድረግ አልፈልግምና መስጠት ስለምፈልግ 8000 አትሊስት እንዲሞላ ፈልጋለሁኝ ማለት 6000 ነው አሁን ያለው 2000 ብዙም ይከብዳል ብዬ አላስብም። ላይክ አርጉኝ ውዶች፣ ያይኑ እንደምትወዱኝ አውቃለሁ። በጣም ነው ሰፖርት የምታረጉኝ። ስጠፋ ትጠይቁኛላችሁ። በአብዛኞቻችሁ በጣም መልካም እህቶችን እዚህ ላይ አፍርቻለሁ ማለት ነው። ግን ላይክ ተረሳላችሁ። ላይክ አድርጉ፣ ሸርም አድርጉ ለሚወዱ ሰው ካያችሁ። ሶሻል ሚዲያ ላይ ተጠቃሚ ከሆናችሁ ደግሞ እዛ ላይ ፖስት ብታረጉልኝ ደስ ይለኛል። እንደዛ ያረጋችሁ አበረታቱኝ ማለት ነው። ከዚህ የበለጠ እንድሰራ ማለት ነው። አሁን ደግሞ እንደነገርኳችሁ ለግጀሪ ቡቲክ አዲስ አበባ ውስጥ ልከፍት ነው። በጣም ቆንጆ የሆነ ኦሪጂናል የሆኑ አውታንቲክ የሆኑ ቦርሳዎች እዚህ እሸጣለሁ ኦንላይን ላይ ማለት ነው። ግን አሁን ኢትዮጵያ ውስጥ ደግሞ ብዙ ኦሪጂናል የሆነ ነገር እያየሁ ስላልሆነ ያ ነው እንግዲህ እና ሃይ ኮፒ የሆኑት ሁሉም በኦሪጂናል ፕራይሶች ስለሆነ የሚሸጠው ለምን ሰው ያን ያልገንዘብ የሚያወጣ ከሆነ ኦሪጂናል የሆነ ነገር ኤክስፒሪየንስ አያረግም እዚህ ሀገር እንዳለን ሰዎች ብዬ ስላላየሁ ማለት ኢትዮጵያ ውስጥ የለም እና እዛ ቡቲክ ከፍታለሁኝ እና አሁን አይ ቲንክ ሶሻል ሚዲያው በጣም ያስፈልገኛል። ስለዚህ የእናንተን እርዳታ በጣም እፈልጋለሁና ስታዩት ቪዲዮዬን ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉልኝ። እንደዛ እያረጋችሁ እንግዲህ እህታችሁን አሳድጉኝ እላለሁኝ። እንደዚህ ደግሞ በቃ እየመጣሁኝ ቶሎ ለመስራት ሞክራለሁ። ስፔሻሊ ቢዝነስን በተመለከተ ስራን በተመለከተ እንዴት እንደምንቆጥብ በቃ ያለኝን ነገር ዛሬ ትንሽ ስለ ቤት ማውራት ፈልጋለሁ ማለት ነው። ብዙ ጊዜ ሰው ኮንፊውዝድ ሆኗል እዚህ ጋር ቤት ብንገዛ ብንከራይ የሚለውን ካለኝ ትንሽ ኤክስፒሪየንስ ማለት ነው ለእናንተ ሼር አድርጋለሁኝ ማለት ነው። ቤትም አለኝ ኦንም አደርገው ሬንት ማረገው ቤት አለኝ ማለት ነውና ካለኝ ኤክስፒሪየንስ እንግዲህ ሼር አድርጋችኋለሁ። እኔ አንዳንዴ ሰዎች ስለ ቤት አንዳንዱ ሰው እንግዲህ ቤት የሚሸጡ ሰዎች ከሆኑ እንደገና ደግሞ እንደዚህ ደላሎች ሪል ስቴት ኤጀንት ማለት ነውና እንደዛ አይነት ከሆነ ሰው ከራሱ አኳያ ነው የሚመክረኝ ብለን እናስባለንና እንዲህ ግን ተጠቃሚ ከሆንኩ ልክ እንደናንተ ማለት ነው እኔ ደግሞ የገጠመኝን ኤክስፒሪየንስ ሼር አድርጋችኋለሁ ዛሬ። እሷን በትንሹ ብዙ ቦታ ላይ በጣም ሰውን ኮንፊውዝ እያደረገ ስለሆነ አሁን ደግሞ ባለው ኢኮኖሚ እና ባለብን ተደራራቢ ችግር እውነት ለመናገር ህይወት በጣም ኤክስፔንሲቭ ሆኗል። አሜሪካ ውስጥ የምንኖር ሰዎች እዚህ ሀገር ማለት ነው እና ምን ይሻላል ለኔ ጠቀመኝ ብዬ የማስበው ነገር ትንሽ ደቂቃ ለእናንተ ኤክስፕሌን አደርግላችኋለሁ። ለምን አይ ቲንክ የኔን ኤክስፒሪየንስ ትቀበሉታላችሁ ብዬ አስባለሁ። ለምን እኔ ቤትም አልሸጥም እዚህ ላይ ማለት ነው መጥቼ እንደገና ደግሞ ቤት ሻጭም አይደለሁም ቤት አገናኝም አይደለሁም እና ግን ሪል ኤክስፒሪየንስ ያደረኩትን ነገር ሼር ባረጋችሁ ለእናንተ ይጠቅማል በጣም። እንደዚህ አይነት ነገሮች ላይ ስለ ቁጠባ ስለ አንዳንድ ነገሮች በጣም የጠቀሙኝ ነገር መጥቼ ሼር አድርጋለሁ። ለምን እንደ ኮሚኒቲ ማደግ አለብን ብዬ አስባለሁና ፋይናንሻል ፕሮብለም is bad እውነት ለመናገር እዚህ ሀገር ስፔሻሊ ልጆች ኖሮን በጣም እንግዲህ ልጆቻችን በስነስርዓት እንዳናሳድግ የሚያደርገን በስነስርዓት ከቤተሰቦቻችን ጋር ጥሩ ጊዜ እንዳናሳልፍ የሚያደርገን ትልቁ ነገር ፋይናንሻል ነው። ፋይናንሻል ችግራችን ከቀረፈ ማለት ነው እዚህ ሀገር ስፔሻሊ ሄዳችሁ ለኮርፖሬት ስትሰሩ ማለት ነው ጊዜያችሁን ሽጣችሁ ነው የምትመጡ። ቤት ስትመጡ ይደክማችኋል፣ ትተኛላችሁ ከልጆቻችሁ ጋር ከቤተሰብ ጋር ምንም ማለት ሚሞሪ ሳናደርግ ምንም ነገር ሳናረግ ነው ጊዜው የሚያልፈው ማለት ነውና እንደዚህ ማለት በቀላሉ መኖር እንድንችል ማለት ነው ስትራግል እንዳናረግ እንደዚህ አይነት ነገሮችን ማለት ማውራት ዲስከስ ማድረግ እንደ ኮሚኒቲ ደግሞ ምንም መነጋገር አለብን ብዬ አስባለሁ። በጣም ትልቁ ችግር እዚህ ሀገር እሱ ስለሆነ እውነት ለመናገር ማለት ነው። ለምን ጊዜያችን በገንዘብ እየቀየርን ያለን በአብዛኛው ኢትዮጵያውያን እና ኤርትራውያን እና እንዴት አድርገን ነው ከልጆቻችን ከቤተሰቦቻችን ጋር ጊዜያችንን ብዙ ሳንሸጥ ማለት ነው። ትልቁ ነገር እሱ ነው ብዬ አስባለሁ ማለት ነው። እኔ በጣም ሰክሰስ ሆንኩ ብዬ ማስበው እስካሁን ድረስ ፉል ታይም ሙሴም በጣም ቢዚ አይደለም። እኔም ብዙ ጊዜ ከቤተሰቦቻችን ከልጆቻችን ጋር በቃ እንዲሁ ነው ማሳለፍ። እኔ ፉል ታይም ማደር ነው። የተለያየ ቢዝነሶችን ኦን ብናረግም ግን ፉል ታይም ማም ነኝ እውነት ለመናገር ማለት ነው። አለሁኝ የትም ቦታ ላይ አለው በቃ 24/7 ቤት ነኝ ማለት ነው። ወይም መገኘት ያለብኝ ልጆቼ ጋር ነኝ እና እንደዚህ አይነት ነገሮችን መቅረፍ መቻል አለብን። እሱን እንዴት እንደቀረብኩኝ የኔ ላይፍ ኤክስፒሪየንስ ሼር ማድረግ እፈልጋለሁኝ። እስኪ እሱን በስሱ እናወራለን። እስከዛ ፖርሳው እንደገና ላሳያችሁ። እሺ ፖርሳው እንግዲህ ይሄንን ይመስላል። ማይክሮ ኮርስ ከዚህ በፊት አሳይቻችኋለሁ። በጣም የሚያምር ብሉ ከለር ሲልቨር ሃርድዌር ያለው ስትራይፕ አለው እዚህ ጋር ማንጠልጠያ በጣም ነው የሚያምረው። እንግዲህ እስካሁን ድረስ ይሄው እንዲህ እንደተሸገ
እንደመጣ ማለት ነው ከነ ፕራይስ ታጉ ቁጭ እንዳለ ነው እናንተን እየጠበቀ ነው ያለው። ሌላው ደግሞ ይሄኛውን ፖርሳም እንደዚህ ቶቶ ይሄም ከነ ፕራይሱ ነው እንግዲህ እዚህ ጋር አለ። አሁን ሜስ ላይ ነው የገዛሁት ኤልቲዲ ይላል ማለት ነው። አሁን አቆሟል አይደል ለምን እንዳቆሙ አላውቅም። ቆንጆ ሌዘር በጣም ነው የወደድኩት ከነ ከለሩ ማለት ነው። ማስረዘም ማሳጠር ትችላላችሁ። ደስ የሚል ሼፕ ያለው በጣም የሚያምር ፖርሳ ነው ይሄ ነው እና ለኔም አንድ አለኝ። እኔ ብዙ ጊዜ ራሴ ማረገውን ነገር ነው ለእናንተ ከዚህ በፊት ኮች እና ማይክል ኮርስ ነበር የሰጠዋችሁ ማለት ነው። እኔ የምወደውናል ለኮቹ እስካሁን ማለት የራሱን ከለር የሚመስል አንድ አይነት ገዝቼ ነበር የመጣው። ይሄ አለ ይሄ ለራሴ ብዬ ያስቀረውት ነው። ግን ምናልባት ይሄኛው ደርሷችሁ ከለሩን አልፈልገውም እንደዛ ይሄን ከለሩን እኔም እወደዋለሁኝ ወድጄዋለሁ በጣም ያምራል። ይሄን ከለር አልፈልግም ይሄን ከለር ነው የምፈልገው ካላችሁ ይሄንን መስጠት ይችላል። እስካሁን ድረስ እኔ ማተጠቀምኩበት ያው ፕራይስ ታጉም እንዳለ ነው ማለት ነው። ተገዝቶ ቁጭ ያለ ነው። ይሄም አልተነካካም እዚህ ውስጥ ስላለ ነው። ይሄን ነው ሁለቱን ነው ያወጣሁት አንድ አይነት ከለር ተመሳሳይ ስለሆነ አንድ አይነት ከለር እንዳይሆን በሚል ነው እንጂ ከፈለጋችሁ ይሄን የደረሰው ሰው ከፈለጋችሁ ይሄን ከለር መውሰድ ትችላላችሁ ማለት ነው። ብራውን ከለር ከሁሉ ጋር ይሄድልኛል ካላችሁ እኔ አሮን ማይንድ እና አሁን ከለር እየደፈርኩ ስለሆነ ይሄንንም ቦስት ደስ ይለኛል ማለት ነውና ያ ይሄንን ይመስላል። እንዳያችሁት በሁለቱ ሳይድ ደግሞ ማሳጠርና ማስረዘም ትችላላችሁ። በጣም የምታምር ስታይል ነች። በቃ በብዙ ነገር የራሷ እንትን አላት። ደስት ባግ ምናምን አለው። ውስጡ እንዳሳየዋችሁ ጨርቅ ነው። ልክ እንደዛ ፒንክ ጨርቅ ነው ውስጡ። ዚፕ አለው። ሉዊ ቪቶን ኔቨርፉል አለኝና ኦፕን ነው። አንዳንድ ነገር ስታስቀምጡ ዝርግፍ ሊልባችሁ ይችላል። ሰዎች በአብዛኛው እንደዛ ናቸው። ግን ይሄ ዚፕ አለ። አያችሁት? ዚፕ አለው። እቃችሁን በስነ ስርዓት ያስቀምጣል። ውስጡ ላይም የራሱ የሆነ ዚፕ አለው። ያ ብዙ ነገር የምታስቀምጡበት ኪሶች አሉት። እንግዲህ ከዚህ በፊት ሰርቼላችኋለሁ። ደስታችሁት ከሆነ እንደገና ላርገላችሁ ብዬ ነው። ይሄም መሃሉ ላይ ዚፕ አለው። መሃሉ ላይ ማለት ነው። ይሄን እንዳለ መዝጋታችሁን በዚህ ቁልፍ ይዘጋል። ግን መሃሉ ላይ ደግሞ ዚፕ አለው። እዚህ ጋር እና እዚህ ጋር ቁልፍ አለው። የተለያዩ ዚፖች አሉት። መናገር ስታይሉ የማያልፍበት አይነት ቦርሳ ነው። እኔ ቦርሳ ስገዛ ትሬንድ የሆነ ነገር ብዙ አይመቸኝም እውነት ለመናገር። ሁሉ ጊዜ ማድረግ የምትችሉት ነገር ነው ብዬ ማስበው ነገር ነው በብዛት የምገዛው ማለት ነውና እንግዲህ ሁለቱንም 8000 ሰብስክራይበርስ ሲሞላልኝ ለሁለት እህቶቼ እሰጣለሁ። በምንድነው ማውቃችሁ? እዚህ ጋር ኮሜንት የምታረጉ ሰዎች ብዙ ጊዜ ኮሜንት ስታረጉ ማያችሁን ሰዎችን ነው። ከዚህ በፊት እንደዛ ነው ያደረኩት ማለት ነው። አወዳድሬ ከናንተ ጋር ነበር የመጀመሪያ። ከዛ በኋላ ግን አቁሜያለሁ ማለት ነው። ከሌ ብሎ መጥራት እና ስማችሁን አንዳችሁን ለልጆች አስወጣና የደረሰው ሰው ጻፊልኝ ብዬ ማለት ነው። ፌስቡኬን አስቀምጬ ከዛ ኮንታክት አረጋታለሁ ከዛ እልከዋለሁ ማለት እንደዛ ነው ያደረኩት። እዚህ ካሊፎርኒያ ነበር አንዴ የመጀመሪያው የደረሳት አንድ እህቴ። ከዛ ደግሞ አንዷ ደግሞ ኢትዮጵያ ነበረችና ሁለቱንም ልክ ያለው ማለት ነው። አሁን እናንተን ይጠብቃል። እኔ ደስ ይለኛል ማለት ትልቅ ነገር ሆኖ ሳይሆን ደስ ይላል። የኔ የምወደውን ነገር እኔ የምፈልገውን ስታይል በጣም ቆንጆ ነው ብዬ ማስብ። እናንተ ብዙ ጊዜ ይሄ ነገር ሻምራል ይሄ ነገር ሻምራል ትሉኛላችሁ የኔ ምርጫዬን ማለት ነውና እንደዛ አይነት ነገር እንግዲህ ላንድ እህቴ ማለት ነው ማስታወሻ ደስ ይላል አይደል እንጂ ትልቅ ነገር ሆኖ አይደለም። ግን እናንተን እየጠበቀ ነው እንደነገርኳችሁ። ይሄኛው ማይክል ኮርሱን ያኛውን ከለር ከፈለጋችሁ አይ ዶንት ማይንድ ስቲል አስቀምጠዋለሁኝ እሰጣችኋለሁ። ያንን መቀየር እችላለሁ። ይሄን ኪፕ አረጋለሁ ማለት ነው። ይሄን ከፈለጋችሁ ደግሞ ደስ የሚል ብሉ ከለር ነው። በጣም ደስ የሚል የሚያምር በቃ ሰማይን የሚመስል ጽድት ያለ ከለር ነው። ከፈለጋችሁ እሱ ይሆናል። ሁለቱም ቦርሳ አዘጋጅቻለሁ ማለት ነው። ሁለቱም ግን በጣም ነው ማውጣው ማለት ነው። ምናልባት ምርጫ ካላችሁ ሁለታችሁን አስመርጣችኋለሁ። ምርጫችሁ ግን የምትፈልጉት ነገር ከሆነ በጣም አወጣላችኋለሁ ማለት ነው። ሁለት የትኛውን እንደምትወስዱ ማለት ነው ዶችዬ እሱን ለማለት ነው። ያ ምንድነው አሁን ዛሬ ማውራት የፈለኩት ቤት በጣም ብዙ ሰው እዚህ ሶሻል ሚዲያ ላይ ሲናገር ማየው ቤት መከራየት ይሻላል ቤት ከምንገዛ ይላል በጣም ብዙ ሰው ማለት ነው። እኔ እንግዲህ ካለኝ ኤክስፒሪየንስ ቤት ብንገዛና ውዶቼ አሁን ያለሁት ከልጆቼ ሩም ጎን ነውና ልጆቹ ቅርጫታቸውን በራቸው ላይ አንጠልጥለው ባስኬትቦል እየተጫወቱ ነውና በጣም የሚገርመው የወንድ ልጆች እናት ያላችሁ ሰዎች ትረዱኛላችሁ። በጣም ጨዋታ ስለሚወዱ ያው
እንለምደዋለን እና እኔ እየቀረጽኩኝ ከእናንተ ጋር እዚህ ጋር በቃ እየተነጋገርኩ ከእናንተ ጋር ያለው ነው የሚመስለኝ እኔ ሁሌ ቪዲዮ ስሰራ እና እያወራሁኝ ጭራሽ ምንም ነገር ኖትስ አላረኩም ነበር እውነት ለመናገር እና ከዛ ቪዲዮን ኤዲት ለማድረግ ስሞክር ድምጽ አለው በጣም የሚረብሽ ማለት ነው። በሬንም አንዳንዴ ግድግዳውን ሲመቱት ድምጽ አለው ማለት ነው እና እሱ ነገር በጣም ነው የገረመኝና ድምጹን ሚውት አድርጌ ተመሳሳይ ነገር እንግዲህ እዛ ላይ ያልኩትን ነገር ነው መልሼ የምደግመው ባዘር ያረጋቸዋል ብዬ ስላሰብኩኝ ማለት ነው። ለኔ ግን በጣም ነው የገረመኝ ማለት ነው። ምንም አለመስማቴ ከመልመድ የተነሳ መሰለኝና በጣም ይቅርታ ጠይቃለሁ እውነት ለመናገር አንዳንዴ የምንናገረው ነገርና እዚህ አንድ አይነት ነገርም ቢሆን ማለት ነው ሰዓቱ የተለያየ ስለሚሆን እና የሆነ እንቅስቃሴያችን ትንሽ ስለሚለይ አይ ቲንክ ዊርድ ነገር ይሆናል ብዬ አስባለሁኝ። ለዛ ቀደም ብዬ ይቅርታ ጠይቃለሁ። መግቢያው አካባቢ እንደተናገርኩት እንግዲህ እዚህ ሀገር ውስጥ ቤት መግዛት ወይስ ቤት ብንከራይ ይሻላል? ብዙ ጊዜ ሰዎች ያንን ይሰራሉ። ወዶች እንግዲህ እኛ ኢትዮጵያውያን ኤርትራውያን አሜሪካ ውስጥ መኖር ከጀመርን አይ ቲንክ 3ኛ ጄኔሬሽን ነን መሰለኝ። በ80ዎቹ ነው ብዙ ኢትዮጵያውያኖች የመጡት ወደዚህ ማለት ነው ተብሎ አይደል ይታሰባልና 3ኛ እና እስካሁን ድረስ ተመሳሳይ ነገር ነው ስትራግል እያደረግን ያለ ነው። ምንም አይነት ኢንፎርሜሽን ስለማናገኝ ማለት ነው። አንዱ ሰው ያለፈበት ከበደ ያለፈበትን ሲቹዌሽን ሁላችንም እየመጣን እናልፈበታለን በተለያየ ጊዜ ብንመጣ ማለት ነው። እሱ ነገር እውነት ለመናገር በጣም ያናደደኛል ማለት ነው። የሰውን ጊዜ ጉልበት ስለሚገል ማለት ነው። ተስፋም ይገላል እና አንዳንዴ ሰዎች ኤክስፒሪየንስ ያደረጉትን ነገር ቢናገሩ አንዳንዶቻችን ደግሞ ድምጻችን ማለት ጆሮአችን ከፍተን ብናዳምጥ ብዙ ነገሮችን መቅረፍ ይቻላል ብዬ አስባለሁ ማለት ነው። ያው እንግዲህ ኤክስፒሪየንስ ሁሉም ሰው አንድ አይነት ነገር ኤክስፒሪየንስ ማድረግ የለበትም። እኔ ስትራግል ካደረኩኝ ሌላው ሰው ደግሞ አንዱ አመት መጣው እህቴ የኔን ስትራግል እንደገና መድገም አለባት ብዬ አላስብም እውነት ለመናገር ማለት ነውና እኛ ስትራግል ያደረግንበት እኛ የተማርንበት ነገር ሌሎች ሰዎች ኤክስፒሪየንስ እንዳያደርጉ የተሻለ ማህበረሰብ እንዲሆኑ ማለት ነው። የተሻለ ዜጋ እንዲሆኑ እዚህ ሀገር መጥተው ሰው መጥቶ ኤክስፒሪየንሱን ሼር ማድረግ አለበት ብዬ አስባለሁ። እንደዚህ አይነት ነገሮች ደግሞ በብዛት የለም እውነት ለመናገርና አሁን እኔ የራሴን ኤክስፒሪየንስ ሼር ላድርጋችሁ ማለት ምናልባት የማታውቁ ሰዎች ካላችሁ እንግዲህ ቤት እዚህ ሀገር መግዛት ነው ተከራይቶ መኖር ይሻላል ብሎ የሚሉ ሰዎች አሉ። እኔ በመግዛት አምናለሁኝ። ራሳችሁ ኦን ብታረጉት ግን እዚህ ሀገር ቤት ስትገዙ 18 አመት ድረስ የእናንተ አይደለም። ስፔሻሊ ለ30 አመት ሳይን አድርጋችሁ የምትገዙ ከሆነ ያንን በደንብ ሰው እሱ ነው ኮንፊውዝድ እያደረገው ያለ ማለት ነውና እንዴት እንዳደረኩት የኔን ኤክስፒሪየንስ ሼር አድርጋችኋለሁና ምንድነው እዚህ ሀገር እንግዲህ መጀመሪያ ባንክ የእናንተው ለምሳሌ የ500 ሺህ ቤት ብትገዙ ባንኩ ለ30 አመት ያበድራችሁና መጀመሪያ ቀድሞ የሚወስደው ኢንተረስቱን ነው ማለት ነው። ስለዚህ ያንን ኢንተረስቱን ብቻ ስለሆነና ሌላ ኢንሹራንሶችን ታክስ ምናምን ውጪ የራሱን ኢንትረስት ነው የሚወስደው ማለት ነው። ስለሆነ 18 አመት እስኪሞላችሁ ድረስ ቤት ውስጥ የሚቀመጥ በጣም ትንሽ አይ ቲንክ 20% ምናምን ቢሆን ነው ብዬ ነው ማስበው ማይ ኤክስፒሪየንስ ማለት ነውና የሚሰጠው ወደ ፕሪንሲፓሉ ላይ ማለት ነው። ፕሪንሲፓሉ ምንድነው? ሞርጌጃችሁ የተበደራችሁት ማለት ነው። ለዛ የሚቀመጠው እሱ ብቻ ነው። መጀመሪያ የራሱን ኢንትረስቱን የራሱን ብቻ ስለሆነ የሚወስደው ማለት ነው። እና ሰዎች ቤት እንገዛለን ከዛ በኋላ አንዳንዴ በቃ ቤቱ ስለጠበበኝ ቤቱ እንትን ስላለ 5 አመት ኖሬ እሸጣለሁ ብላችሁ ብትሉ ምናልባት ዳውን ፔመንት ያደረጋችሁትንም ሁሉ ብዙ ነገር ነው ሉዝ የምታደርጉት ማለትና ሰዎች ያንን በማየት ይመስለኛል ቤት ብንከራይ ይሻላል የሚሉት ማለት ነው። እኔ ግን ያደረኩት ምንድነው ቤት አሁን 500 ሺህ ብር አፎርድ አረጋለሁ ብዬ ማሰብ ከሆነ የ500 ሺህ ብር ሞርጌጅ ማለት ነው እሱ 2500 አሁን ለምሳሌ ቢመጣ ኤግዛምፕሉን ነው የምነግራችሁ ቢመጣ ማለት 2500 ብር አፎርድ አረጋለሁ ብዬ ምገዛ ከሆነ ማለት ነው ኦኬ 2500 ብር ብቻ ከሆነ መንዝሊ መክፈል የምችለው ለምን 400 ሺህ ብር ቤት አልገዛም? 400 ሺህ ብር ቤት የምትገዙ ከሆነ 100 ሺህ አላችሁ አይደለ? በዛ ላይ ሞርጌጁን ያን ያህል ይቀንሳል ማለት ነው። ስለዚህ 2500 አፎርድ ስለማደርግ ለምሳሌ ሞርጌጅ የገዛውት 400 ሺህ ብር ሆኖ 2000 ብር ከሆነ መንዝሊ የምከፍለው ማለት ነው። ስለዚህ ሌላ $500 ኤክስትራ አለኝ ማለት ነው መክፈል የምችለው። እሱን የታረጉታላችሁ ፕሪንሲፓሉ ላይ ኤክስትራ $500 ስትከፍሉ ቀጥታ
ያበደራችሁ ባንኩ ኢንተረስቱ ላይ ሳይሆን ቀጥታ ባንኩ ብድራችሁ ለምሳሌ 400 ሺህ ብር ከሆነ ብድራችሁ ነው እየቀነሰ የሚሄደው ማለት ነው። ያ ሲሆን በቀላሉ ቶሎ ለመዝጋት ያረጋችኋል። ብዙ ገንዘብ በዛ ያረጋችሁ በሄዳችሁ ቁጥር ደግሞ ያንን ማለት እነሱ ለ30 ዓመት 400 ሺህ ብር አበድረናል ብለው ነው ኢንትረስቱ የሚወስዱባችሁ ማለት ነው መጀመሪያ። ግን እናንተ ደግሞ አይ 400 ሺህ አይደለም ያበደርከን አሁን እየቀነስኩት ነው በየወሩ እዛ ላይ ወስጄ እየከፈልኳችሁ እየቀነስኩት ስለሆነ ብላችሁ ስታደርጉት እንዳለ ባንኩን ትሪክ ታደርጉታላችሁ ማለት ነው። እየቀነሰ ከ400 ሺህ ብር ወደ 2 እየሆነ ለዛ ነው ኢንተረስት እየከፈላችሁ የምትሄዱ ማለት ነው። ካልሆነ ግን 18 ዓመት ሙሉ ኢንተረስታቸውን እስኪወስዱ ድረስ 20% ብቻ ስለሚያስገቡላችሁ ያን ያህል ብድራችሁ አልተከፈለም ማለት ነው። አይቀንስም። ለዛ ነው 30 ዓመት ሞልቶት ማለት ነው በሰጧችሁ ሞርጌጅ 30 ዓመት ሞልቶት ቤቱን ጨረስን ስትሉ እንግዲህ ከ2 እጥፍ በላይ ያረጉባችኋል ማለት ነው የከፈላችሁ ካልኩሌት ሲደረግ። እና ውዶችዬ ብዙ ጊዜ ሰው ለዛ ነው አሁን 15 ዓመት 10 ዓመት ምናምን ይኖርና ከዛ በኋላ ተነስቶ ሲሄድ ምንም አይነት ኢኩዊቲ ስለማይኖረው ገንዘቡን ብዙ ሰው ለምን ተከራይተን ብንኖር ይሻላል፣ ምንም እኮ ያደረግነው እውነት ነው ተከራይታችሁ ብትኖሩ ይሻላል። አንዳንዴ ለምን ሜንቴናንሱ የሆነ ኤር ኮንዲሽን ተበላሽ አትሉ፣ የሆነ ነገር አፈሰሰ አትሉ፣ ጣራ ግድግዳ አትሉ ማለት ነው። የአፓርትመንታችሁ ላይ ሜንቴናንሶች መጥተው እነሱ ሜንቴን ያረጉላችኋል። ምንም አይነት በየወሩ እስከከፈላችሁ ድረስ ምንም ወሬ የምታረጉት ነገር የለም ማለት ነው። በአቅማችሁ ትከራያላችሁ። እና ያ ነገር ሰዎችን በቃ ቤት ከመግዛት ተከራይተን መኖር እንችላለን ብለው እያሰቡ የመጡ ይመስለኛል ማለት ነው። በሁለቱም ወይ ትክክል ስለሆነ በዛ ወይ ሁሌ የምትከፍሉ ከሆነ ማለት ነው። ግን እኔ ያደረኩት ምንድነው መጀመሪያ ላይ ቤት ስናይኔና ሙሴ አፎርድ አረጋለሁ ብዬ የማስበው እንግዲህ አፎርድ ማለት ለኔ ሰርቻ አገኘዋለሁ ሳይሆን በቃ ይሄ ብር በየወሩ ማግኘት እችላለሁ ብዬ የማስበውን ነገር ነው አለኝ ብዬ የማስበውን ነገር ነው አፎርድ አደርጋለሁ ብዬ ማስብ እንጂ ገና ሰርቻ አመጣለሁ ምናምን የምንለው ነገር የኔን ነው የምነግራችሁ ማለት እንደዛ ስላልሆነ ቤት ስገዛ መጀመሪያ ኦኬ ይሄን ያህል ብር መክፈል እችላለሁ፣ ይሄን ያህል ብር መክፈል ስለምችል ይሄንን ደግሞ ኤክስትራ ማድረግ ስለምችል ብዬ ካልኩሌት አድርጌ ማለት አፎርድ እናረጋለን ከሚለው በታች ነው የገዛሁት ማለት ነው። ለምን ፕላን አድርጌ ነበር መጀመሪያም ይሄንን አጥንቼ ነበር የገባሁበት ማለት ነው። ቶሎ ብለን ከፍለን እንጨርሳለን ብለን በማሰብ አሁን እኔ 3 ዓመት ከ2 ወር ምናምን ነው የፈጀብን ማለት ነው ቤታችን ፔድ ኦፍ ለማድረግ። ያኔ ቤቱን ስንገዛው ኢንተረስቱም ይሻል ነበረ ማለት ነው። አሁን በጣም ብዙ ነው አይደል 5.8 እንደዛ አይነት መሰለኝ። እኔ በደንብ እርግጠኛ አይደለሁም ግን እንደዛ አይነት ነውና በፊት ግን በጣም ትንሽ ነበረ። እኛ 4 መሰለኝ የነበረን እንደውም አንዳንዶቹ በጣም ከኛ የተሻለ ክሬዲት የነበራቸው ሰዎች 3 ምናምን ነበረ ያኔ ይመስለኛል። እንደዛ ነው የነበረውና ያኔ ያህል አልነበረ ማለት ግን ስቲል ብዙ ነው ስትከፍሉት ብዙ እንደሆነ ታውቁታላችሁና ምንድነው ቤት ስትገዙ አንደኛ 20% እንደምንም ብላችሁ ዳውን ፔመንት ለማድረግ ሞክሩ። እሱን ስታረጉ ሞርጌጅ ኢንሹራንስ ስለማትከፍሉ ማለት ነው። እሱም ኤክስትራ ወጪ ስለሆነ ብዙ ነው ደግሞ እሱ የሞርጌጅ ኢንሹራንስ ማለት ነውና በየወርና ብዙ ጊዜ ሰዎች ሞርጌጃቸው ጋር ስንት ይመጣል ብለው ብቻ ነው የሚያስቡትና እሱን ደግሞ አፎርድ ማድረግ ስለምችል ብላችሁ ማለት ነው። ሁሉ ጊዜ እንግዲህ 2000 ብር ወይም 3000 ብር ብቻ ከሆነ ለቤት የመክፈል አቅሙ ያላችሁ ከዛ በላይ መክፈል ስለማትችሉ እነሱ ባስቀመጡላችሁ ሲስተም ትሄዳላችሁ ማለት ነው። ያ ምንም አይነት ነገር እስከ 18 ዓመት ድረስ ቤታችሁ ሞርጌጃችሁ ላይ ሳይሆን ኢንተረስታችሁን እየከፈላችሁ ልክ ተከራይቶ እንደመኖር ማለት ነው። ምንም አይነት ኢኩዊቲ ደግሞ ማለት የቤቱ ዋጋ ማለት ያላችሁ ካሻችሁ የእናንተ የሚሆነው ማለት ነውና ቤት ትልቅ ሎንግ ተርም ኢንቨስትመንት ነው። ግን ኢንቨስትመንት የሚሆነው እንደዚህ አይነት ነገሮችን ስትቀርፉ ብቻ ነውና በአብዛኛው ብዙ ሰው ከአቅሙ በላይ ማለት ነው ቤት ይገዛና ከዛ በኋላ 3000 4000 ከሆነ ሞርጌጁ ከዛ በላይ መክፈል ስለማይችል ምንም አይነት ኤክስትራ ወደ ፕሪንሲፓሉ ላይ መክፈል አይችልም። ከዛ ውጪ ደግሞ ስራ አንዳንዴ የሆነ ነገር እንኳን ማለት ከቤተሰቦቼ ጋር ላሳልፍ የሆነ ነገር እንኳን ላርግ ስል የመጨረሻ ጥግ ላይ ነው ብዙ ጊዜ ሰዎች አፎርድ እናረጋለን ብለው የሚያስቡት ማለት ነውና ያ ነገር እስካላደረጉ ድረስ ረጅም ሰዓት እስካልሰሩ ድረስ የሆነ ነገር እስካላረጉ ድረስ ቢል ስላለ ማለት ነው ጊዜያቸውን ለገንዘብ በመሸጥ
ይኖራሉ ማለት ነው። እንግዲህ እንደዛም እየኖራችሁ እንደነገርኳችሁ 18 ዓመት በላይ ሲሆን ነው ቤቱ የእናንተ መሆን የሚጀምረው። ያንም የእናንተ መሆን የሚጀምረው ማለት ነው። እና ስለሆነ ያን በቃ እድሜያችሁን በሙሉ እንግዲህ ቢል በመክፈል ልክ እንደዚህ ነው። ሌሎችም ነገር እየመጣ አወራለሁ ስለ ክሬዲት ካርድ ምንም እና ቢላችሁን በመክፈል ህይወታችሁ ያልቃል ማለት ነው። ግን ሰዎች አሁን በጣም ትልቅ ህልምም ካለን የምንፈልገው ህልም ለመድረስ ማለት ነው ትንሽ ጊዜ ነው የሚያስፈልገን ማለት ነው። ያ ጊዜ ግን ትዕግስት ያስፈልገናል። እንደ አቅማችን መኖር አሁን እንደ አቅማችን የሆነ ነገር ስናደርግ የተለያየ ነገሮችን ለመስራት ጊዜ ይኖረናል ማለት ነው። ካልሆነ ግን እዛ የገባንበት ነገር ላይ ለመውጣት በምናረገው ጥረት እንዳልኳችሁ ረጅም ዓመት ይፈጅብናል ማለት ነው። ስለሆነ ሰዎች ያንን ነገር ካልኩሌት አድርገን ቤት ምንገዛ ከሆነ ቤት እንደነገርኳችሁ ነው በቃ ሎንግ ተርም ኢንቨስትመንት ነው የእናንተ ነው የሚሆነው ማለት ነው። የእናንተ የሚሆነው ግን አሁን በነገርኳችሁ ሲስተም የምትጠቀሙ ከሆነ ብቻ ነው። ካልሆነ ግን እድሜ ልካችሁ ለባንክ ስትከፍሉ ትኖራላችሁ ማለት ነው። 30 ዓመት በኋላ እንግዲህ የእናንተ ይሆናል። ያኔ ደግሞ እድሜያችሁም ይሄዳል። አንዳንድ ነገሮችም እንዳታደርጉ ያደርጋችኋል ማለት ነው። እና ያንን ነገር ብንጠቀም መልካም ነው ብዬ አስባለሁ። እንደነገርኳችሁ ተከራይቶ ከመኖር ቤት ይዞ መኖር ይሻላል። እና ኪራይ 2000 የምናወጣ ከሆነ 1500 ምንከፍለው ቤት እንፈልግ ብለን ማሰብ መልካም ነው ብዬ አስባለሁ ማለት ነው። ትልልቅ ቤቶች ምንፈልግ ከሆነ ደግሞ ጠበብ ያለ በጣም እንግዲህ አሪፍ የሚባል ሰፈር ማለት ልጆቻችንም ስናሳድግ ያው አካባቢው ወሳኝ ነው። እንደዛ አይነት ቦታዎች ደግሞ በአቅማችን የሚሆኑ ክፍያ ልንከፍላቸው የምንችለውን ቤት ላይ ብቻ ፎከስ ማድረግ ውዶችዬ። መድረስ የምንፈልግበት ቦታ ላይ ማንም ሰው ይደርሳል በፕላን እስከኖረ ድረስ ማለት ነው። አእምሮን አሰርቶ ምን ማድረግ አለብኝ ብሎ እስካሰበ ድረስ ማለት ነው። ካልሆነ ግን ሰዎች የሚያደርጉትን ነገር ብቻ ምናደርግ ከሆነ እንዲህ ነገሮች ላይ ስታክ አድርገን እንድንቀመጥ ያደርገናል ማለት ነው። እና የኔ አቅሜ ምንድነው፣ በዚህስ ምን ያህል ነው ማድረግ የምፈልገው ብላችሁ ያንን ካልኩሌት አድርጋችሁ አይ ይሄንን አድርጌ አሁን እንደነገርኳችሁ ማለት ነው 3 ዓመት ከ2 ወር ፈጀብን ማለት ነው ቤታችን ከፍለን ስንጨርስ። አሁን ከፈለኩ ደግሞ ከዚህ በላይ ትልቅ የሆነ ቤት ልገዛ እችላለሁ ማለት። ያኔ ግን ስገዛ ኦኬ አፎርድ አረግ ነበር በዛ ሰዓት። ካሁን ካለኝ ደግሞ ሰፋ ያለ ለመግዛት ማለት ነው። ግን እኔ ካልኩሌት ያደረኩት ይሄንን እነሱ የሚያስከፍሉኝን እንዴት አድርጌ አሳጥሬ ቶሎ ቤቱን ለራሴ ማድረግ እችላለሁ ብዬ ነው ያሰብኩት ማለት ነው። አይ ነው ገብቶኝ ስለሆነ የገባሁት ማለት ነው። እና ብዙዎቻችን እንደዛ እያደረግን ብንገባ ገንዘብ እናገኛለን፣ እናተርፋለን። ከዛ በኋላ ደግሞ 27 ዓመት አሁን በ3 ዓመት ከከፈላችሁት 27 ዓመት አላችሁ ማለት ነው። አያችሁ ደግሞ ሌላ ከዛ አሁን ከምትፈልጉት ወይ ሸጣችሁ የእናንተ ስለሆነ ሙሉ በሙሉ ወይም ደግሞ ኢኩዊቲውን አውጥታችሁ ሌላ ቦታ ላይ ወይንም ደግሞ አፎርድ የምታረጉ ደግሞ ከሆነ ደግሞ በሌላ ገንዘብ ቤታችሁን ሬንት እያደረጋችሁ ቤት ሬንት ስታረጉ ደግሞ ሌላ ኢንካም ይሆንላችኋል። ያንን መግዛት ሌላ ቦታ የምትፈልጉትን አሁን ሰፋ ያለ ጥሩ ገንዘብ ስላለኝ አሁን ትንሽ ገቢ አደግ ያለ ስለሆነ በዚህ ገቢ ደግሞ ይህንን ማድረግ እችላለሁ ብላችሁ ማድረግ ይቻላል ውዶችዬና እዚህ ምድር ላይ መደረግ የማይቻል ነገር የለም። ግን ደግሞ ስናደርግ ሁላችንም በእውቀት ቢሆን መልካም ነው ብዬ አስባለሁኝ ውዶችዬ። እሱን ነው እንግዲህ እዚህ ጋር እያልኩኝ ያለሁትና እንግዲህ የምነግራችሁ እኔ ቤት ሪል ስቴት ቢዝነስ ውስጥ አይደለም ያለሁት። በእርግጥ ቤት እያከራየሁ ነው አሁን። ግን እንደዚህ አይነት መሸጥም መለወጥ ሰውም አይደለሁም፣ ቤት አገናኝም አይደለሁም። እንግዲህ ያለኝን ኤክስፒሪየንስ ነው ሼር ያደረኳችሁ ይጠቅማል ብዬ ስላሰብኩኝ። እንግዲህ ጥያቄም ካላችሁ ምችለው ከሆነ መልሰላችኋለሁ። ሌላ ደግሞ የቤት በመሸጥ ውስጥም በመግዛት ውስጥም ያላችሁ ሰዎች ካላችሁ እዚህ ሌሎች ስለሚያዩአችሁ ማለት ነው ኮመንት ላይ እናንተ ደግሞ ያላችሁን ነገር ብታስቀምጡልን መልካም ነው ብዬ አስባለሁኝ። የኔ ኤክስፒሪየንስ ግን ይሄ ነው። እንደኔ ቤት መግዛት ሎንግ ተርም ኢንቨስትመንት ነው ብዬ አስባለሁኝ። በጣም ትልቅ ገንዘብ ነው። ግን የሚሆነው እናንተ በአቅማችሁ ገዝታችሁ እነሱ የሚያደርጉ ከዛ ከሲስተማችሁ እነሱ ካስቀመጣላችሁ ሲስተም ስትወጡ ነው ብዬ አስባለሁ ማለት ነውና 30 ዓመት ለነሱ ከመክፈል እንዴት አድርገን ነው የምናሳጥረው ክፍያቸውን ብለን በማሰብ 5 ዓመት 7 ዓመት 10 ዓመት እያደረግን
ከ30 ዓመት 10 ዓመት ከፍሎ መጨረስ ይቀላል አይደለ? ደግሞ ከ30 ዓመት 15 ዓመት እያደረግን በቀላሉ ቶሎ ከነሱ የምንወጣበት መንገድ ማመቻቸት አለብን ብዬ አስባለሁኝ። ለዛ ነው እንግዲህ ቤትም ራሱ ገዝታችሁ ወዲያው ደግሞ ቤት ገዝታችሁ አገር የምትቀይሩ ከሆነ ወዲያው መሸጥ የምትፈልጉ ሰዎች ካላችሁ እሱ ጠቃሚ ነው ብዬ አላስብም። እሱ ላይ በደንብ መጠንቀቅ አለባችሁ። እንደነገርኳችሁ ነው እንግዲህ ምንም አይነት ኢኩዊቲ አይኖራችሁም ማለት ነውና የበለጠ ትከስራላችሁ። ክሎዚት ኮስቱ ምኑ እንደ አዲስ ሲሸጥ ያ ነገር ሁሉ እንትን ያረጋችኋልና አንድ ቦታ ላይ ረጅም ዓመት እኖራለሁ ብላችሁ ካሰባችሁ ወይም ደግሞ እንደኔ ቶሎ ከፍዬ ጨርሳለሁ ብላችሁ ካልሆነ በስተቀር ቤት አለመግዛት መልካም ነው ብዬ አስባለሁ። ግን የሆነ ቦታ ላይ ሴትል አድርጎ ለመኖር ግን ቤት ያስፈልገናል ብላችሁ ካሰባችሁ ኦፍ ኮርስ ቤት ያስፈልጋል። ቤቱንም ወዲያው ከፍላችሁ የእናንተ ማድረግ ሌላ ኢንካም ይሆናችኋል ማለት ነው። ያንን ነው ለማለት እንግዲህ የመጣው። እስካሁን ድረስ ከኔ ጋር ስለነበራችሁ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። ባካችሁ ላይክ እና ሼር አድርጉልኝ። ለምን አሁን 10,000 እንዲሞላ እፈልጋለሁኝ። በእርግጥ የምሸልመው 8,000 ሲሆን ነው። ፖርሳውን 10,000 እስኪሆን ድረስ አልጠብቅም። ግን እንደነገርኳችሁ በቅርቡ ቢዝነስ ልጀምር ስለሆነ አሁን የእናንተ እርዳታ ያስፈልገኛልና እባካችሁ ላይክ እና ሼር አድርጉልኝ እላለሁ። ዩዥሊ ጠይቂያችሁም ስለማላቅ ነው እኔም ብዙም ግን አሁን ግን ያስፈልገኛል እውነት ለመናገር። አንዳንዶቹም ደግሞ እኔ የምናገረው ነገር ሊጠቅምም ስለሚችል እና አንዳንድ ሰዎች ሼር ብታረጉ መልካም ነው እላለሁ። እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ባለንም በሌለ ነገር ሁሉ እግዚአብሔርን አመስጋኝ እንሆን እላለሁ። በሚቀጥለው ጊዜ እስክንገናኝ ቸርን ሰንብት ባይ